በባለፉት ሳምንታት ፋና ሚዲያ ኮርፖሬሽን ከኢትዮጵያ የአርቲፊሻል ኢንተለጀንስ ኢንስቲትዩት እንደዚሁም ከሁድ ኤአይ ጋር በመተባበር ከኤአይ የሙዚቃና የፈጠራ ሐሳብ ጋር የተያያዘ ውድድር አድርጎ እንደነበር እናስታውሳለን። ለሁለት ሳምንታት ይህንን ውድድር እንድትመለከቱት አድርገን ፍጻሜውን ደግሞ ተሳታፊዎቹ ተወዳዳሪዎቹ ያቀረቧቸው ከ500 በላይ ሙዚቃዎች ተመዝነው ሽልማት እንዲያገኙ ተደርጎ ፍጻሜውን አድርገን ነበረ። በዚህ የሙዚቃ ውድድር ላይ በጣም በርካታ ሐሳቦች ተነስተዋል። አይ ትክክል አይደለም፣ ይሄ ነገር የፈጠራ አቅምን ይገድባል፣ እንደውም በጣም አደገኛ ነገር አለው የሚሉ ሰዎች ነበሩ። ደግሞ የለም በጣም ጥሩ ነገር ነው፣ አዳዲስ ቴክኖሎጂዎችን አዳዲስ የፈጠራ ሐሳቦችን መቀበል ያስፈልጋል የሚሉ በሁለት ጎራ ምናልባት ሶስት መካከል ላይ ስለሚኖር እንደዚህ ያሉ ሐሳቦችን ተመልክተን እንደነበር እናስታውሳለን። በተለይ በጣም በስፋት በማህበራዊ ትስስር ገጾች አንብበናል፣ አይተናል። ከዛ በፊት ጤና ይስጥልኝ፣ እንዴት ከረማችሁ? እንዴት ሰነበታችሁ? የተወደዳችሁ ተመልካቾቻችን ከፋና ቀለማት ጋር ስላላችሁ አብዝተን እናመሰግናችኋለን። ዛሬ ቀደም ሲል ያነሳውላችሁን ሐሳብ ይዘን የተወሰኑ ቆይታዎችን እናደርጋለን፣ እንጫወታለን፣ የእናንተን ጥያቄ እንመልሳለን። በጣም ከታደልን ደግሞ እንድታስቡ እንድትወያዩበት እናደርጋለን። ለዚህ ደግሞ በዚህ ውድድር ላይ በተለይ በፍጻሜው ላይ በዳኝነት አብሮን የነበረውን ዮናስ ጎርፌን ጋብዘናል። ዮናስ ጎርፌ ሙዚቀኛ ነው፣ መምህር ነው። ደግሞ የራሱ አመክንዮ የተሰኘ ፖድካስት አለው። በፍልስፍና በእምነትና ተያያዥ ጉዳዮች ላይ እንደዚሁ የራሱን ሐሳብ በአደባባይ የሚናገር እንግዲህ ባለሙያም ግለሰብም ማለት ይቻላል። ስለዚህ ከዮናስ ጋር ነው ቆይታ የምናደርገው። ዮኒ ደህና ነህ? እስካሁን በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። አዎ የእስካሁኑ ነው ዋና እስካሁኑ ነው። አዎ ሌላውን ደግሞ ስንደርስ ነው። እሱ ደግሞ እንደ እግዚአብሔር ፈቃድ የሚሆነው እናያለን አይደለ? የእስካሁን ሐሳብ በደንብ ነው የሚገባ ያሁን ሐሳብ። አዎ እንዲሁም ከአንዳንድ ወዳጆቼ ጋር አንዳንድ ጊዜ እግዚአብሔር ቢፈቅድ ነገ ብንኖር እንባባላለን። ግን እንኳን ነገን ይቅርና የሚቀጥለውን ሰከንድ አናውቅም። የሚቀጥለውን ሰዓት አይደለም፣ የሚቀጥለውን ደቂቃም አይደለም፣ የሚቀጥለውን ሰከንድ አናውቅም። ስለዚህ ምናልባት ለህይወት ኤክሳይት ከሚያደርገው ነገር አንደኛው የሚሆነውን አለማወቃችን ይሆናል። አንድ አዲስ ፊልም ፕሮዲውስድ ሆኖ ሲወጣ ጥሩ ከሆነ በጉጉት ከመጨረሻ የምናይበት ምክንያት የሚቀጥል ይሆናል ምን ይሆናል የምትቀጥለውን ደቂቃ እንኳን አናውቅ እንችላለን በዛ ፊልም ውስጥ እና ለኔ ህይወት እንደዛ ነው። ኤአይ የሙዚቃ ውድድር ዙሪያ በጣም በርካታ ሐሳቦች ተነስተው ነበርና ሙዚቃን እንደ ነፍሱ እንደሚወድሰው ቴክኖሎጂን እንደሚወድሰው ደግሞ ካንተ ጋር ለመጫወት ስለተገናኘን በጣም ደስ ብሎኛል። አንድ እንደው በጠቅላላው ብናነሳ የሚጠቅመን ብዬ የማስበው ዓለም ወደዚህ ነው እየመጣ ያለው፣ ቴክኖሎጂ ወደዚህ ነው እየመጣ ያለው። ጊዜው ይርዘም ይጠር እንጂ ሁሌም በቃ በዚህ እውነት ውስጥ ማለፋችን የማይቀር ነው እና ላይቀርልን ነገር ምናልባት እንዴት ነው ራሳችንንስ የዚህ ነገር አካል ማድረግ የሚያስፈልገው? የእያንዳንዱ እንቅስቃሴ አካል መሆኛው በጣም እየቀረበ ስላለ ለዛስ የተዘጋጀ አይምሮ ያስፈልገንም ወይ? እኔ አሁን ጥያቄሽ ከሙዚቃውም ይወጣል ከአርቱም ይወጣል፣ ሰፋ ይላል። ባለፈው ጊዜ ፌስቡክ ላይ የጻፍኩት እና 2 ፖድካስት ሰርቼበታለሁ በዚህ በኤአይ ላይ። እኛ አፍሪካውያን ይህንን ነገር ቀድመን ካልተዘጋጀንና ከሚመሩት አካላቶች አንዱ ካልሆነ በስተቀር ሌላ ሁለተኛ ኮሎኒያሊዝም የባርነት ጊዜ ወይንም የቅኝ ግዛት ጊዜ በዲጂታል ቴክኖሎጂ ውስጥ የምንገባበት ጊዜ ሩቅ አይደለም። እንትኑን ኤአይን የተቆጣጠረው ኢንፎርሜሽን የተቆጣጠረው አካል ምን ጊዜ ቢሆን ገዢ ነው የሚሆነው በሚቀጥለው ጊዜ። ስለዚህ አሁን እኔ እዚህ የኤአይ ሴንተር የቴክኖሎጂ ሴንተሩ ኢንስቲትዩት ነው እኔ በጣም ትክክለኛ ውሳኔ ነው። ባለፈው ጊዜ በዚህ የተነሳ ማስጎብኝተውናል። በጣም ኢምፕረስ የሚያደርግ ትክክለኛ ውሳኔ እና እኔ ይሄን ነገር ኮምፔር የማደርገው ከኢትዮጵያን ኤርላይንስ ጋር ነው። የዛሬ 80 ዓመት ኤርላይንስ ሲቋቋም የሚረባ ጎጆ እንኳን የሚረባ ፎቅ እንኳን አለ። በሚረባ ጎጆ እንኳን ይኖራል። የሚረባ ፎቅ እንኳን የሚረባ ፎቅ የሚረባ ቤት የተማረ ሰው ብዙም አልነበረንም። ምናልባት ከ90% በላይ በጣት ገና የሚፈርምም ሰው ሊሆን ይችላል። በጣም ወደ ኋላ ከቀረ ከሌሎችም አፍሪካ ሀገሮች እንኳን በጣም ወደ ኋላ የቀረን ሀገር ነበር። ግን ራዕይ የነበራቸው ሰዎች ነበሩ፣ ራዕይ የነበራቸው መሪዎች ነበሩ። ኃይለ ሥላሴ ለዚህ ታይቷቸው ነበር። ይሄን ነገር በጊዜ ብንጀምረው
በጊዜ ዲቨሎፕ እናደርገው ዓለም ወደዛ ነው የሚሄደው አይሮፕላን ገና ሌሎቹም ሀገር ገና እየመጣ ነው ግን ያ ቪዥን ነበራቸው ስለዚህ ምንም እንኳን ድሆች ብንሆን በዚህ ጉዳይ ላይ ኢንቨስት በማድረጋችን የተነሳ አሁን ኢትዮጵያን ኤርላይንስን የሚያክል ኤርላይንስ በአፍሪካማ ሞክረውናል ከኛ የበለጠ ሀብታሞቹ ሳውዝ አፍሪካ ሞክረውናል እኮ የኛን ለመጣል አልሆነለትም ናይጄሪያ ሞክረዋል አልሆነም ጋና ሞክረዋል ኢቭን ያጠገባችን ኬንያ እንኳን ከኛ አሁንም ቢሆን በኢኮኖሚ ምንም በጣም ተሻለ ሁኔታ ላይ ያለች ሀገር ሞክረው አልሆነላቸው ምክንያቱም እኛ ቀድመን ስለጀመር ብዙ ነገር ዲቨሎፕ ስላደረግን አሁን እኛ በአፍሪካ ውስጥ የኢትዮጵያን ኤርላይንስ ንጉስ አይደለም ንጉሰ ነገስት ነን ማንም አይደርስብንም ከየትኛውም ሀገር ውስጥ መቼ አሁን በቀደምታ ከውጭም ስመጣ ምናልባት አይሮፕላን ውስጥ አይሮፕላን በጣም ሙሉ ነበር እንግዲህ ስንት መቶ ሰው እንደሚይዝ አላውቅም አዲስ አበባ ገብተን ወደ ቤታችን የምንሄድ ሰዎች በጣም ትንሽ ነን የተቀረበው ትራንዚት ነው እንዳለ ትራንዚት የትራንዚት ቦታ እንዴት ተጨናነቀ ነው አሁን ኤርፖርቱን ሄዶ ውስጥ ለሚያይ ሰው ሌላ ኤርፖርት መገንባት አለብን ለሚለው ነገር ምንም ጥያቄ የለውም ምንም ገበያ ሆኗል ውጭ ነው ሰልፍ ራሱ እስከ ውጭ ድረስ ይወጣል ይሄ እንግዲህ በቀደም የተመረቀ ነው ለምን ወደዛ መጣን ኤርላይንሱ በጊዜ ጀመረ ቪዥን የነበራቸው ሰዎች ሩቅ አዩ ዛሬ ደሃ ብንሆን እኔ አሁንም ይሄ ቴክኖሎጂን በሩቅ የሚያይ መንግስት መኖሩ ጥሩ ነው ችግር አለብን አዎ የተለያየ ብዙ ምስቅልቅሎች ነገሮች አሉብን ጦርነት አለብን ድህነት አለብን ኢኮኖሚያችን አፕ ኤንድ ዳውን ይወጣል አዎ ይሄ ችግር አለ ግን ከዚህ ይሄ ችግር አለ ምን ግን የወደፊቱን ነገር በተለይ ለልጆቻችን የሚሆነው ነገር አለማድረግ መቻል በጣም መጥፎ ነው የሚሆነውና በቀደምለታ የማይቀርል በቀደምታ የተባለው እንትን ይሄ ዳታ ሴንተሩ የራሳችንን እየገነባን ይሄ እኮ በዚህ ቴክኖሎጂ ውስጥ ላለ ለሚገባው ሰው እኮ ማለት እኮ አንዲት የሆነች እኔ ብዙ ጊዜ እለዋለሁ ምክንያቱም ራሳችን እንደዛ ብናየው ለመንቃት እንችላለን ጭርንቁሳም ድሆች ነን ምንም ጭርንቁሳም ድሆች ነን ያ ከገባን እኮ እንወጣዋለን እኮ ማለት ለምን እንደዚህ ሆንኩ ብለን ወደ መፍትሄው እንሄዳለን ስንረጋጋ ነው መጥፎ ድህነቱ አልገባ ሲለን ነው መጥፎ ድሆች ነን ምንም ጥያቄ የለውም ከዚህ ውስጥ ግን እንዴት እንውጣ ስንወጣ ደግሞ የወደፊቱን ሩቁን ቴክኖሎጂ አሁን የመጣውን ኮንትሮል የምናደርግበት የራሳችን የዳታ ሴንተር እንገነባለን ማንም የለውም እኮ አፍሪካ ውስጥ ይሄ እኮ በጣም ትልቅ አፕሪሺየት የሚደረግ ህልም ነው አሁን ምናልባት አንዳንድ ሰው እንደዚህ ስል መንግስት ምናምን ለቀፍ ነው መንግስት የራሱ ችግር አለው የራሱ መንገድ አለው የራሱ ጉዳይ እኔ ግን ስለ ሀገሬ ነው ማወራው ይሄ እንደ ሀገር እንደ አንድ ኢትዮጵያዊ ፈረንጅ ሀገር ብኖር ዳሞኝ ማብታም ሆኖ ምን ይችላል ያው ምንም እዚህ ሀገሬ ብዬ ነው የመጣሁት እኔ ሀገሬን እወዳለሁ የሚችለውን አድርጌ ባልፍ ይሻለኛል እኔ እንደ ሀገር እንደ አንድ ኢትዮጵያዊ ሀገሩ እንደሚወድ ሰው ፖለቲካ የፈለገ ነገር ሆኖ ሀገሩ እንደሚወድ ሰው ግን ስመለከተው እንዲህ አይነት ውሳኔዎችና ይህንን ነገር ማየት መቻል ምንም ጥያቄ የለውም እኮ ዓለም እኮ ወደዚህ ነው የምትሄደው አደጋ አለው ነገሩ አዎ አለው አደጋውን ግን ማነጅ እያደረገን እንዴት እንምራው የሚለው ነገር ግን በጣም ሊታሰብበት ይገባል ሁሌም አዲስ ነገር ከተስፋና ስጋት ጋር ነው የሚመጣው ሁሌ እውነት ነው ደግሞ ከዚህኛው ወሬ ወደ ሌላ ጉዳይ አለፍ እንበልና ጥቂት እንጫወት ሁላችንም የምናስበውን ነገር በአደባባይ የመናገር ልበሙሉነት የለንም ሁላችንም በአብዛኞቹ ሁላችንም እንኳን ትክክል አይደለም አብዛኞቻችን እና እኔ ከመጀመሪያው መጽሐፍህ ጀምሮ እና በሐሳቦችህም በተለያዩት መድረኮች እንዴት ነው ማይፈራው ብዬ አስባለሁ በተለይ ሃይማኖታዊ ማህበራዊ በሆኑ ጉዳዮች ላይ ዮናስ ጎርፌ እንዴት ነው ማትፈራው ተሳስታችኋል ልክ አይደላችሁ ማለት እንዴት ነው ማትፈራው በተለይ ብዙ ሰው የሚከተለውን እውነት ማጆሪቲ ያስፈራል አሁን ያው ጋንዲም በዚህ ጉዳዮች ላይ ይላልና እኔ ሁሉ ሰው ተሳስቶ ነው ብቻዬን ወደ ግራ የሚሄደው መንገድ ልክ ነው ሰው ሁሉ ግን ቀኝ ነው ህዝብ ሁሉ ቢሄድ ግን እኔ ግራን መርጬ እሄዳለሁ ብሳሳትም አትሊስት ኮንሺየስሊ ወስኛለሁ የሚለው ነገር አለው I don't know እኔ እንግዲህ በፍርሃት እንደሱ በጭራሽ ወደ አምሬ መጥቶ ማያውቅም ማለት የማስበውን ነገር ለዋለው ኦፍ ኮርስ በጣም የመገለል ነገር ያጋጥማል ሰው ብቻ መቅረት አለ እነሱ ነገሮች ያጋጥማሉ በተለይ የምትፈልጊው ሶሳይቲ ኢግኖር ያደርጋል እሱ አለ ግን
እኔ በህይወቴ እንግዲህ አንድ ፍልስፍና አለኝም። ሰው ሁሉ የራሱ ፍልስፍና አለ። ፍልስፍና የሌለው ሰው የለም በነገራችን ላይ። አንዳንዱ አይመስለውም እንጂ ገንዘብ መስራት ሀሳቡ ምኞት የሆነ ሰው አለ። በጣም ሲምፕል ላይፍ በቃ ወጣው ገባው በላው ጠጣው ይበቃኛል። እሱም አንድ የህይወት ፍልስፍና ነው። ፍልስፍና ያው ማሰብ ማለት ነው፣ ሌላ ተአምር አይደለም። ለእኔ ያለኝ የህይወት ፍልስፍና የምኖረው አንድ ጊዜ ነው። አንድ ኤክስቲያሽ እንግዲህ እግዚአብሔር ያሳይሽ አንዴ ለዛች ለምኖራት አንድ ህይወት ትርጉም ያለው ነገር ሰርቼ ለምን አላልፍም? ለራሴ ደስ የሚለኝን ነገር ጥሩ ነው ብዬ የማስበውን ለማህበረሰቡ ይጠቅማል ብዬ የማስበውን ነገር አድርጎ ማለፍ የሚል ጠንካራ እምነት አለኝ። ስለዚህ አንዳንድ ነገሮችን ሳይ አሁን የመጀመሪያው መጽሐፍ የቤት ያጠበ ቤተኛንም ሲጻፍ በጣም ሰው ያው ኦፍ ኮርስ በጣም ከባድ ነበር። ፐርሰናሊ ብዙ ከባድ ነበር። ሁለተኛው መጽሐፌንም ስጽፍም እንደዚሁ ከባድ ነው። ፕሮቴስታንታውያን በኢትዮጵያ ፖለቲካ ከአፄ ፋሲለደስ ከጠቅላይ ሚኒስትር አብይ አህመድ ይላል። ሰው በጣም መንግስት ምንም ያደረገኝ ነገር የለም ማለት ያሰብኩትና የሰጋሁበትን ነገሮች ጻፍኩ። ትላልቅ ሰዎች ጋር እንደደረሰ አውቃለሁ፣ እንዳነበቡትም አውቃለሁ። ግን ሳዘጋጅ ግን ለአንዳንድ ሰዎች ይሉኝ ብዬ ቀድሜ የላኩላቸው ሰዎች አንዳንዱ ከሀገር ወጣ ምናምን ይላል። ይሄ በጣም አጉል ፍርሃት ነው እና ሀሳብን በተለይ በጨዋነት መግለጽ። ሌላኛው ምንድነው ምናልባት አንዱ ችግሩ ያለው በጣም ዘለፋ ያደርገዋል እና ካልተሳደበ ወይም ካላንቋሸሸ ሀሳቡን የገለጸ አይመስለውም። እና እኔ አሁን የሁለተኛው መጽሐፌ ላይ ሀሳቤን በአክብሮት ነው የገለጥኩት። ይሄ በዚህ መንገድ ስጋት አለብኝ፣ በዚህ መንገድ ደግሞ ጥሩ ነው የሚል ሀሳብ ነው የጻፍኩት። አብዛኛው ሰው አይ ቲንክ በአክብሮት ለሚቀርብ ሀሳብ ባይመቸውም ጎረብጦ በአክብሮት አለመመቸቱን ይናገራል። ይመቸው ወይም በዝምታ ያልፈዋል እንጂ ነገር የሚፈልገው ምንድነው እሱ ያኛው የሚጽፈው ሰው በነገርኛ ቋንቋ በማይሆን ነገር ሲሆን ያ ሁሉ ይቀርና ያቺ ትመዘዛለች። ከዛ በኋላ ሰጠብ ይፈጥራል። በጣም ትልቅ ነገር ነው። በተለይ ደግሞ የምኖረው አንድ ጊዜ ነው እና እሱም በትርጉም እንዲሆን እፈልጋለሁ ብሎ ማለት በጣም ትልቅ ይመስለኛል። አሁን ያነሳኸው ጉዳይ በዚህ የመንፈስ ልዕልና የኔ ያሉትን እውነት ለሌላ ሰው ማስረዳት አሁንም እንደዚህ ያመነውን ፍለፊት መናገር እንደማንፈራው ሁሉ ይሄም ችግራችን ይመስለኛል። የኔን እውነት ላንተ በአግባብ ክብርህን በሚመጥን መንገድ የማስረዳት ነገር ይሄ በጣም ትልቅ የማህበረሰብም የግለሰብም ነጸብራቅ ነው ብዬ አምናለሁ። እናንሳይና በጣም ትክክል ነው። እኔ አሁን በዚህ በጉዳይ ላይ በዚህ በሙዚቃው ላይ ስንመለስ አብዛኛው ወቀሳን የላኩ ሰዎች በጣም ራፍ በሆነ ቃል ተጠቅሙ እንዴት ፕሮሰሱን እንኳን እንደሄድን እንኳን አልጠየቁም። ቆይ እንዴት እንሰራ ነው አውቃችኋል? ምንም ማወቅ ያስፈልጋል። ፕሮምፕት ሰጠዋለህ፣ ሙዚቃ ይተፋልሃል፣ በቃ አለቀ። እሱን ነው ማስተካከልና መቃወም ያለብን። እሱ ነው ትክክል ያለው ነው። ስለዚህ እሱ ትክክል እንዳልሆነ ለማሳየት ደግሞ እኛ ቀርበን እንዴት እንደሚሰራ እንዴት እንደተሰራ ከ528 ሙዚቃ እንዴት እውነቱን ለመናገር እንደው በቃ እንደው ለመናገር 4 እና 5 ሸልሙ ቢባል ኖሮ በጭንቅ ነበር የምናገኘው። ከዛ ሁሉ ማለት ይሄ ምን ማለት ነው? እሱ ሙዚቃዎቹ እኮ በጣም አሪፉ ሙዚቃዎቹ እኮ ሲሰሙ ደስ የሚሉ ነገሮች እኮ አሏቸው። ግን ሁሉ ነገር ግን የተሰራው ግን በአንዲት መስመር ጽሁፍ ነው። ይሄ አይቀርልንም። ወጣቶቻችን ወደዚህ መምጣታቸው አይቀርም። ፊልሙም ወደዚህ መምጣቱ አይቀርም። ስለዚህ እንዴት አድርገን ነው ፕሮፌሽናል ሲሰራ እንዲህ አይነት ድንቅ የሆነ ውጤት ያመጣል። በፕሮምፕት ዝም ብሎ ማንም ሰፈር ልጅ ቁጭ ብሎ እንዲህ አድርጎ አስገብታ ሲመጣ ደግሞ እንደዚህ ይመጣል። 528 ስራ መጥቶ 4 እና 5 እንኳን ለመምረጥ የሚያስቸግር በጣም ትራሽ ስራ ይፈጠራል ማለት ነው። እሱ ትራሹ አይቀርልንም፣ ወደፊትም ይቀጥላል። ከዛ ውስጥ ግን በጣም ጥልቀት ያላቸው ጥሩ ነገሮችን ግን AI ታግዘው እኛ እንስራው ብንል በብዙ 100,000 ብሮች ሊያስወጣ የሚችለውን ስራ እንዴት አድርጎ በጥራት ራሳቸው ኮንትሮል አድርገው። ይሄ ደግሞ ሙዚቃ ብቻ አይደለም፣ በፊልሙም ይቀጥላል። በዛ በጽሁፌ ውስጥ ብየዋለሁኝ በፌስቡክ ላይ አንድ ፊልም ጠቅላይ ሚኒስትሩ ወደ ኢትዮጵያ የመለሰት አይሮፕላን አለች፣ አድዋ ላይ የቆመችው ቀይዋ ፀሐይ የምትባል አይሮፕላን። እሷን አይሮፕላን ከጣሊያን ሀገር አንድ ጃዝ ሙዚቀኛ
እንዴት አድርጎ ሰርቆ ኢትዮጵያ እንደሚመልሳት አድቬንቸር ፊልም ጽፌ ነበር ዛሬ 10 ዓመት ገደማ እና እሱን ሆሊውድ ተልኮ 5ኛ ወጣ። በጣም ፈቃደኞች ነበሩ ፊልሙን ለመስራት። ስለዚህ ተደዋወል ፊልሙን ለመስራት ምናልባት ወደ $20 ሚሊዮን ምናምን 4 ሀገር ነው ቀረጻው የሚካሄደው። ግን ዋና ዲማንዳቸው የነበረው ያ ጃዝ ሙዚቀኛው አፍሪካዊ አሜሪካዊ መሆን አለበት አለው። ያው እንደተለመደው አሜሪካኖች ተርፉና ደምሰሩልን ምናምን እኔ ነው ግዴለም ቀን ሲመጣ አንድ ቀን እንሰራዋለን ብዬ እንደዚሁ ቀረ። ከዛም በኋላ ያለፈው ዓመት እንግሊዝም ሀገር እንደገና ተልኮም እንደዚሁ 3ኛ ወጥቷል። በጣም ጥሩ ድርሰት ነው። አድቬንቸር ነው። በቃ እንዴት ብዙ ውጣ ውረድ አለው አይሮፕላኑ ከዛ ለማምጣት ግን ጠቅላይ ሚኒስትሩ አመጣትና ነው ቆማለች። ብቻ ግን በሀሳቡ ግን የነበረው እንዴት የዛን ጊዜ የዛሬ 10 ዓመት ከ10 ዓመትም ያልፈዋል ሪቻርድ ፓንክረስት ናቸው ስለ ታሪኩም የነገሩኝና እኔ ምንም የማውቀው ነገር አልነበረም። ከዛ ተነስቼ ነው አድቬንቸሩን የጻፍኩት። አሁን ግን በኤአይ በሆሊውድ ደረጃ ይሄ ዝም ብሎ ፕሮምፕት የሚደረግ አይደለም። በደንብ በስነ ስርዓቱ ሪል የሆሊውድን ደረጃ ጠብቆ ለመስራት ምናልባት $50,000 መስራት ይቻላል። ምን ማለት ነው? አሁን ያ ታሪካችን ራሳችን አፍሪካኖች ለመንገር የምንችልበት ደረጃ እየደረስን ኳሊቲው ሳይወርድ ሆሊውድን ኳሊቲ እዛ ጋር ደርሰን ግን በዝቅተኛ ዋጋ ልንሰራ የምንችልበት ደረጃ እየመጣ ነው ማለት ነው። ስለዚህ ምን ማለት ነው? ራሳችን ታሪካችንን ኮንትሮል እያደረግን ኤአይን ኮንትሮል እያደረግን መስራት ነው ያለብን። አደጋ አለው፣ ምንም ጥርጥር የለውም። ይሄ በተለይ ድርሰት ላይ የመሳሰሉ ነገሮች ዝም ብሎ ብዙ ጋርቤጅ ነገር ይመጣል። አዎ ኤጁኬሽን ላይ በአግባብ ካልተጠቀምንበት አደጋ አለው። አዎ በአግባብ ከተጠቀምንበት ደግሞ በተለይ ለኛ ለአፍሪካውያኖች በትምህርት በጣም ትልቅ ተስፋ ነው። በጣም ትልቅ ተስፋ ነው። በቴክኖሎጂ በሌሎችም ቴክኖሎጂ በጤና በኩል በጣም ትልቅ ተስፋ ነው። በብዙ ነገሩ እኔ በጣም ሆፕ ነው ማለት በጣም ተስፋ አለ። ግን at the same time ግን ምን ያህል እንቆጣጠረዋለን ያንን እውቀት ለልጆቻችንም እንደ ሀገር ደረጃ ምን ያህል እንቆጣጠረዋለን የሚል ነው እንጂ አሁን እንደዚህ እንደተፈራው እንደዛ አካባቢ እንዴት ትደርሳላችሁ እንደሚባለው መሆን የለበትም። ምንም እንትን አይደለም። አሁን ከዚህ አሁን እንዳልከኝ ሐሳብን በጨዋነት በመንፈስ ልዕልና ከመነጋገር ጎን ለጎን አመክንዮ ሁሉም የሆነው በምክንያት ነው ይላል ያንተ ፖድካስት እና የምታመጣቸውን ሰዎች እንደዚህ የማየት ከሌሎች ሰዎች ጋርም እንደዚህ የማውራት እድል አለኝና በአብዛኛው አሁን ባለንበት ሁኔታ የሚያውቁ ሰዎች ወጥተው ሐሳባቸውን በትክክል መናገር ስላልቻሉ የማያውቁ ሰዎችና አዋቂ መሳይ ሰዎች እንደው ይሄ መድረኩንም እንደዚህ እያገኙት ነው የሚል ሐሳብ ብዙ ሰው ልብ ውስጥ አለ፣ እኔም ውስጥም አለ። ካገኛቸው ሰዎች አንፃር እና ካለው ነባራዊ ሁኔታ አንፃር እንደዛ ተሰምተዋል? እንዴት ነው? ፖድካስቱን የጀመርኩትም ለዛ ነው። ብዙ ኢሹዎች አሉ ማለት እንግዲህ የውጭውን ዓለም ኤክስፖዝድ መሆን አንደኛው የሚሰጠው እድል እዛ ያለውን ለእውቀት ያለ ጥማት በዛ ህብረተሰብ ውስጥ ያንን ደግሞ ለመድረስ የሚሄዱበት መንገድ በጣም ያስቀናል። እኛ ጋር አሁን አንድ ኢሹ ሲነሳ ለመከራከር በጣም ፍርሃት አለ። ፖለቲካ እንኳን ቢያስፈራ በሶሻል ኢሹ ውስጥ እንኳን ለመነጋገር እንኳን ሰው ይፈራል። በቃ አይለቁኝም ሰው እንደዚህ ጨፈጭፈኛ ምናምን እንደዚህ ነገር ይላል። አሁን ሰሞኑን ስናነሳቸው የነበሩት በፖድካስት ላይ ስለ ነፃ ፈቃድ፣ ስለ እግዚአብሔር መኖር አለመኖር፣ ስለ መጽሐፍ ቅዱስ የበላይነት ሌላ አሁን ይሄ እንግዲህ ከፖለቲካ ውጭ እንኳን በፍልስፍና አንፃር ብዙ ነገሮችን እናነሳለን። አንዳንድ የታወቁ ኢትዮጵያውያን ፈላስፎችንም ውጭም ያሉትንም እጋብዛለሁ። ይሄ ኢሹ ግን በመካከላችን አለ። በጣም ለምን ዓለም እንዲህ ክፉ ሆነች? እግዚአብሔር ደግ አምላክ ከሆነ ለምንድን ነው ክፉ ነገር የሚያጋጥመን? እግዚአብሔር ለክፉ ነገር ለምን አላስቆመውም? ይሄ በጣም የቆየ ትልቅ ጥያቄ ነው። እኛ ሀገር ግን ማንም ስንነጋገርበት አይታየም። በቃ ወይም በአደባባይ እንነጋገርበት። በውስጣችን ማንም ያው እንደተለመደ ማት ነገራችን ከጀርባ እንደሆነ ሁሉ ማለት ነው። እና ይሄን ፖድካስት የጀመርኩበት ምክንያት አመክንዮ የሚለው ስም የሰጠሁት ምክንያታዊነት ነው። በምክንያታዊነት ነገሩን በምክንያታዊነት እናስብበት፣ በምክንያታዊነት እንጠይቅ። እኔ ደግሞ እንደ አንድ
አንድ እንደሚያምን ሰው እግዚአብሔር አለ ብሎ እንደሚያምን ሰው እግዚአብሔርን የማይበት መንገድ እኔ እንደ አባትና ልጅ ነው የማይሆንና እኔ ልጆቼ የማይጠይቁት ጥያቄ የለም። አሁን ትላልቆች ናቸው። ልጅ ጠበቃ ነች። ባለፈው ጊዜ አሁን ለሷም ሰርግ ነበር ሄድን። እንደ ጠበቃ ነው የምትሞግተኝ እና በቀደምታ አንግባባ ብዬ መጽሐፍ ገዝታ አምጣና ሰጠችኝ። ይሄንን አንብብ ብላኝ እሱን ነው የምወደው። የአባትና ልጅ ግንኙነት ጤናማ። አሁን እሷ ተከራከርን፣ ምንም ልንተማመን አልቻልንም። መጽሐፉን ገዝታ አምጥታ ይሄንን መጽሐፍ ካነበብኩ በኋላ እንደገና አነጋግራለን አለች። ይሄን የአባትና ልጅ ፍቅር እኔ እግዚአብሔር እንደዛ ነው የማየው። በቃ ያልገባኝ ነገር አለ እጠይቀዋለሁ። እኔ ከሰማይ እሳት ልኮ በጭራሽ እንዲህ ብዬ የማምለው አምላክ የለኝም። ስለዚህ እጠይቀዋለሁ። ስጠይቀው ደግሞ የባለጌ ድፍረት እንዳልሆነ ያውቃል፣ የልጅ ድፍረት እንደሆነ ያውቃል። ስለዚህ ያ ለእኔ በጣም ኮምፎርት ነው። ስለዚህ የማልጠይቀው ነገር የለኝም፣ የማላነሳው የሃይማኖት ኢሹ የለም። ፖለቲካውንም እንግዲህ ድፍረቱን የሰጠኝ ያህል ሞክራለሁ። ጤናማ ጭንቅላት ይጠይቃል አይደለም? ጤናማ ልብና አይምሮ ይጠይቃል፣ በጣም ይጠይቃል። እና ደግሞ ለመስማት ፈቃደኛ መሆንና ግትርነትን ማስወገድ ይጠይቃል። ማለት ሁልጊዜ መሸነፍ ማለት ሳይሆን አትሊስት ይሄ ነገር እኮ እንደዚህም ሊታይ ይችላል፣ ትንሽ ቦታ መስጠት። እቺም እውነትም አላሳመነኝም፣ ግን ይችም ነገርም አለች እንዴ የሚል ልብ ይፈልጋል። እንደዚህ አይነት ላይ አለዛ እኔ ብቻ ልክም አይደለም፣ እሱ ልክ አይመጣም። የሀገራችን የማህበራዊ ቀውስም አንደኛው እሱ ነው። የፖለቲካውም ቀውስ እሱ ነው። የታሪካችንም ቀውስ እሱ ነው። ምክንያቱም እኔና የኔ ግሩፕ ብቻ እንዲህ ብያል፣ ኧረ ተው እዚህ ጋር እኮ እንዲህ ያለ ለማለት እድል አይሰጥም። እሱ ደግሞ ነቢይ መኮንን ገጣሚው ትንሽ ቦታ የሚላት አንድ በጣም ውብ ግጥም አለች። ግጥም ብቻ አይደለም ፍልስፍናም፣ ብትጣላ ለመታረቂያ እና የጳጉሜ አይነት ትንሽ ቦታ ይላልና ለህይወት ትንሽ ቦታ በጣም አስፈላጊ ነው። በባህላችንም አለ የማርያም መንገድ ስትል ያኮ መሸነፉ ታውቀዋል፣ ግን እንደ አሸንፍ ያለው ብለህ እንትን አትበል። ደግሞ የማርያም መንገድ ስትሰጠው እንነጋገርበት። ይሄ በጣም ጥሩ ባህል ነው። መነጋገር ከቻል እና ከዛ ደግሞ እንደገና እንደው በግድ ካልፈለጥኩት ካልቆረጥኩት እሱ ችግር ነው የሚሆነው። ስለዚህ መነጋገር መቻል ጥሩ ነው። ክፍት አእምሮና ልብ ይጠይቃል በጣም እና የማርያም መንገድ የምንሰጥበትንም ጉልበት ይስጣል በጣም ስለሚያስፈልግ። ከዚህ ከኤአይ የሙዚቃ ውድድር ጋር እና ከማህበራዊ ከፍልስፍናው እንዲህ ያለው ነገር ጋር አንስተን ተጫውተናል። የቀረ ሀሳብ አለ ማለት የምትወደው? አይ እኔ ብዙም ምለው ነገር የለኝም፣ ግን ያው እንደዚህ ነው የሚባለው አለ የምትጨምረው ነገር አለ ሲባል አይ ብዙም ምለው ያ ሁሉንም አንስቻለሁ ይባላል። ወግ ስለሆነ በዛ ለመጠቅለል ነው። ያኔ እኛ የተነሳንበትን ዋናውን ዛሬ እንደው ላወራ የፈለኩት ነገር በዚህ በአዲስ ቴክኖሎጂ ነገር ላይ ልክ በቀደም ዕለት ምረቃው ላይ ሲደረግ እንደተጠቀሰው ውሃ ወደ ላይ እንዴት ሽቅ ወጣ ተብሎ እንዴት ጉድ የተባለበት ዘመን ብዙ ምንድነው ድምጽ ሲሰማ እንዴት ሰይጣን ቤት ምናምን ባህላችን ሁልጊዜም ለአዲስ ነገር ሬዚስት ያደርጋል፣ ጊዜ ይፈጅበታል ለመውሰድ። እሱን አሁን ጊዜ የለንም፣ እንደ ድሮ አይደለም። ውሃ ለምሽቅ ወጣ ተብሎ ቧንቧ ለመትከል ሌላ 50-30 ዓመት የሚፈጅበት እንደሱ ውስጥ አይደለም ያለ ነው። በተለይ በዚህ አካባቢ ሪል ስራ ውስጥ ያለ ሰው በደንብ ያውቀዋል። ሳምንት በጣም ረጅም ነው። ሳምንት የሚመጣው ለውጥ እና እንደ ድሮ እንደው ፀሐይ የሞቅን እግራችን ዘርግተን አረ ይሄ ጉዳይ ምን ልበት ውስጥ አይደለም ያለ ነውና በፍጥነት ማሰብ አለብን፣ በፍጥነት መስራት አለብን እና ቴክኖሎጂው ሲመጣ ኮሸስ ሆነን ማለት ጥንቃቄ አድርገን ግን ጥንቃቄያችን ግን የፍርሃትና የመገደብ አይደለም። እስቲ እንዴት ነው ብለን ይሄን ለመመርመር ፈቃደኛ ይሆናል እንዳልነው ለኔ ይሄ ሙዚቃ በያ የተሰራውን ዳኝነት ብለየ ስጠይቅ እኔ ኢሚዲየትሊ ያሰብኩት ኦኬ ይሄ እንደሚወጣ ግን አውቄያለሁ። በነገራችን ላይ ሰው በጣም እንደሚጣላኝ አውቄያለሁ። ግን ኦኬ ይሄ እንዲሁም አንድ ጥሩ በር ይሆናል። ይሄንን ነገር መፍራት የለብንም፣ ግን እንዴት እንቆጣጠረው የሚለው ነገር ላይ ግን ፎከስ ሰው እንዲያደርግ ለማስተማሪያ ይሄ በጣም ጥሩ ውድድር ነው የሚሆነው እና የኔ ዋና ዓላማ እሱ ነበር። ይሄን ግን አሁን የኔ አይነት አሁን ያደረግነው ኢንተርቪው ግን አሁን እናንተ ሚዲያም ሌላውም ማውራት መቀጠል አለበት። በጣም ይሄ አዘርዋይስ በጣም ኔጌቲቭ ይሆንና
በመጥፎ አይን ታይቶ ሌላውም ቴክኖሎጂውን የሚያበላሸውንም መንፈሳዊ የማድረግ ነገር አላለም ከሰይጣን ነው ወደ ሌላ ነገርም እንዳይሄድ መነጋገር ያስፈልጋል። ያ በጭራሽ ልንፈራው አይገባም። በጣም ልንይዘው ልንቆጣጠርና በጣም በግንባር ቀደምትነት ደግሞ ልንጠቀምበት የሚገባ ነው። ይሄ ትልቅ ሶሉሽን ነው ለኛ ለአፍሪካውያን በተለይና ሊደርሺፕ አካባቢ ያሉ ሰዎች፣ አስተማሪዎች፣ በተለያየ ሙያ ያሉ ሰዎች ይሄን ነገር በጣም ሲሪየስሊ እና በቀና መንፈስና ሀሳብ መያዝ አለባቸው ብዬ ነው የማስበው። በጣም መልካም ዮናስ ጎርፌ በጣም እናመሰግናለን። የተወደዳችሁ ተመልካቾቻችን ፋና ቀለማት ላይ ናችሁ። በባለፈው ሳምንት አዘጋጅተነው ከነበረው የሙዚቃ ውድድር በኤአይ የተሰናዱ የፈጠራ ስራዎች የታገዘባቸው የታከለባቸው ስራዎች ላይ የነበሩት ነገሮች ምንድነው የሚመስሉት የሚለውን ያነሳነው። ዮናስ ጎርፌ እዚህ ውድድር ላይ ዳኛ ስለነበረ ደግሞ የሱን የተሰማውንና ከሰዎች የተቀበለውን እንዲነግረን ጋብዘነዋል። ከኛ ጋር ስለነበራችሁ በጣም እናመሰግናችኋለን። እሁድ የረፍት ቀን ነው። በያላችሁበት የሰላም ቀን ይሁንላችሁ። ፋና ቀለማት ይቀጥላል። እናመሰግናለን።